የሰኔ ወር የመጀመሪያ ሳምንት የኢትዮጵያ አየር መንገድ 3 ደማቅ ሁነቶችን ያስተናገደበት ነበር። አየር መንገዱ 100ኛ አውሮፕላኑን ያስገባው በዚህ ሳምንት ነው። ወደ ጄኔቭና ቺካጎ አዲስ የበረራ መስመሮች የጀመረውም በዚሁ ወር የመጀመሪያ ሳምንት ላይ ነው። ዛሬ አሜሪካ አራተኛውን መዳረሻ የሆነውን ወደ ቺካጎ በረራ እንጀምራለን። በሳምንት 3 ጊዜ ነው በረራው። ከአሜሪካ ውስጥ አራተኛው መዳረሻ መሆኑ ነው ዩናይትድ ስቴትስ። ግን አሜሪካስ በአጠቃላይ ካናዳ፣ ዩናይትድ ስቴትስ እና ላቲን አሜሪካን ጨምሮ 7ኛ መዳረሻ ነው የሚሆነው። አዲስ አበባ connecting to Chicago, which is one of our largest economic. አዲስ አበባ የዓለማችን ግዙፍ ኢኮኖሚ ባለቤት ከሆነችው የቺካጎ ከተማ ጋር በአየር መንገድ ተገናኝታለች። ይህ ለሁለቱ ሀገራት የንግድና ቱሪዝም እንቅስቃሴ ትልቅ ዋጋ ያለው for business, that's great for tourism as well. ቺካጎ ሶስተኛ በህዝብ ብዛትም በትልቅነትም አሜሪካ ካሉት ሶስተኛዋ ትልቅ ነች። ሌላው ደግሞ የራሷ ትልቅነትና ኢኮኖሚ እንዳለ ሆኖ ለሚድዌስት ለሚባለው ለአሜሪካ ቅርበት አለና የሚድዌስትን ገበያ በዛ በኩል እነ ሚቺጋን እና የመሳሰሉት አካባቢ ያሉት ለነሱ አመቺ ነውና ያንን ገበያ የሚድዌስትን ገበያ በቺካጎ በኩል ልናገኘው እንችላለን። አሁን ከጥቂት ደቂቃዎች በኋላ መንገዳችን እንጀምራለን። 7 ሰዓት ከ40 ደቂቃ ያልተባለን ከለታችንም 40 ሺህ ጫማ ነው። ኢትዮጵያ የሚነሳው መንገደኛ ቁጥራችን ከ30% ሊሆን ይችላል። የቀረው 70% በምን ላይ የተመረኮዘ ነው? ከሌላ ሀገር ወደ ሌላ ሀገር በማጓጓዝ ምንም ወደ ኢትዮጵያ የመምጣት እቅድ የሌለውን ሰው በዚህ ትራንዚት አድርገን እየወሰድን ነው። እንግዲህ አሁን ያስመዘገብነው ደረጃ የደረስነው ያንን ደግሞ መንገደኛ ቁጥርም ሆነ ገበያ ተቋድሰን ተወዳድረን ያለንበትን ደረጃ መጠበቅ ብቻ ሳይሆን እያሻሻልን ለመሄድ እንዳል በቃ አማራጭ የሌለው አካሄድ በፍጥነት ማደግ ነው። ያው ቺካጎ ነው ነበር። አሁን ደግሞ አዲስ አበባ ነው የምኖረው። ከዛ ዋሽንግተን እየሄድኩ ነበረ የኢትዮጵያን አየር መንገድ ለመያዝ ስፈልግ ማለት ነው። ወር ደግሞ በቅርቡ በቶሮንቶ በኩል አድርጌ ነበረ የምሄደው። አሁን ግን ቀጥታ በመጀመሩ ይህን ፍላይት ጠብቄ ነው ቀጥታ ወደ ቺካጎ መሄደው ለአዲስ አበባ ለቫኬሽን እና ደስ ይላል። በመጀመሩ በጣም ደስተኛ ነኝ። በርካታ ኢትዮጵያኖች በዛ አካባቢ አሉ። ለቢዝነስም ሆነ ለጉብኝት ቤተሰብን ለመጠየቅ ለሚሄዱ ሰዎች ያቀልላቸዋል ብዬ አስባለሁ። ይሄ በጣም ቆንጆ ነው። ሁሉ ነገር በቃ የሚያምር ነው እና በአየር መንገዳችን እኔ በጣም ደስተኛ ነኝ። ይሄም አውሮፕላን በጣም ብዙ 246 ሰው የሚይዝ ነው። በጣም ቆንጆ ነው። ሁሉ ነገር የተሟላ ነው። በኢትዮጵያ አየር መንገድ መብረር ኢትዮጵያዊነት ባህላችን የሚታይበት ሰርቪስ የሚታይበት አየር መንገድ ነው። ሁለተኛ ደግሞ በደንብ ፕሮፌሽናል የሆኑ ዌል ትሬንድ የሆኑ ካቢን ክሮች የሚሰሩበት ነው እና የኢትዮጵያዊነት ባህላችንን ለመላው ዓለም ለአፍሪካውያንም ሆነ በሌላው ዓለም ለሚገኙ መንገደኞቻችን የምናንጸባርቅበት ነው አየር መንገድ ነው እና መንገደኛው ከሌላ በተለየ ይህንን ሞር ጌን ያገኛል ከሌላው አየር መንገድ።
ሽቶ ነበር የገዛሁት። በጣም አውቃቸዋለሁ። እንደ አጋጣሚ ብዙ ጊዜ ወደ አውሮፓም ጉዞ ስላደረኩኝ ዋጋው በተለየ ከውጭ ከሚገኝ ዲዩቲ ፍሪ የበለጠ እዚህ ትንሽ ቅናሽ በጣም አለው ብዬ አስባለሁ። ከአዲስ አበባ ማምሻውን የተነሳው አውሮፕላን ከ7 ሰዓታት ጉዞ በኋላ አትላንቲክን ከማቋረጡ በፊት አየርላንድ ደብሊን ላይ አርፎ ነዳጅ ሞልቷል። ከአዲስ አበባ የሚነሳው አውሮፕላን ሁሌም አትላንቲክን ከማቋረጡ በፊት ለነዳጅ ማረፉ የተለመደ ነው። ሲመለስ ግን ያለ እረፍት በቀጥታ በረራ ነው ከአሜሪካ ከተሞች አዲስ አበባ የሚገባው። አየር መንገዱ የመጀመሪያ የበረራ መስመር በመክፈቱ የተሰማውን ደስታ ከተጓዥ ደንበኞቹ ጋርም እንዲህ ተካፍሎታል። 20ኛ ዓመታችን ነው ወደ አሜሪካ በረራ ከጀመርን። ሆኖም ግን በ20 ዓመታት ውስጥ እንግዲህ 5 ጣቢያ ነው የከፈትነው። የመጀመሪያዎቹ 10-15 ዓመታት እንደውም 1 ጣቢያ ነበር የነበረ። ግን ከ5 ከ6 ዓመት ወዲህ እዚህ የቀሩትን 4 ከፈትን ማለት ነው። የሚያመላክተውም አሁን በጣም ፎከስድ ሆነን በተቻለ መጠን ወደ ብዙ አካባቢ መዳረሻዎች ገበያው ያለበት መዳረሻዎች በሙሉ ፎከስ አድርገን እየሰራን ነው። የመጀመሪያው ዋሽንግተን ነው እንግዲህ 20ኛ ዓመቱን ያከበረው የመጀመሪያው ጣቢያችን። እንደሚታወቀው ደግሞ ዋሽንግተን መስመራችን በጣም ስኬታማ የሆነልን መስመር ነው። ከዛ ቀጥለን እንግዲህ ሎስ አንጀለስን ከፈትን። ከዛ ቀጥለን ኒውዮርክ፣ ከዛ በፊት ቶሮንቶ፣ ኒውዮርክ፣ አሁን ደግሞ ሺካጎ እንግዲህ 5ኛው ነው። አይሮፕላኑ ያው ሁልጊዜም የምንበረው ስለሆነ ለእኛ ምንም ብዙ ለውጥ የለውም። ነገር ግን አዲስ የተከፈተው ሀገር ለምሳሌ አሁን ቺካጎ እኔ አሁን የመጀመሪያ ነው ሲሄድ እና ያ ትንሽ ለየት ያለ ስሜት ይሰጣል። እንግዲህ ደግሞ በበለጠ ደግሞ እዛው ሄደን ደግሞ እናየዋለን። ቺካጎ ሲደርስ ኢትዮጵያውያን ብቻ ሳይሆን አሜሪካውያንም ጭምር ናቸው አውሮፕላኑን በደስታ የተቀበሉት። ever direct passenger service from Africa. ጀመረ ጊዜ መንገደኛ መጓጓዣ አውሮፕላን ቀጥታ በረራ አድርጎ ቺካጎ ገብቷል። ቺካጎ የዓለማችን እጅግ በርካታ አየር መንገዶች የሚያርፉበት የመገናኛ ነጥብ ነው። የዚህ አየር ማረፊያ አካል መሆን የአፍሪካን የንግድ ግንኙነት በከፍተኛ ሁኔታ ያሳድገዋል። Also will provide connections throughout the continent of Africa. Back in 2010, we came up with a vision called Vision 2025. እንደ አውሮፓውያን አቆጣጠር በ2010 ላይ በ2025 የምንደርስበት ራዕይ አስቀመጥን። ብዙዎች እቅዳቸው ተጋነነ ነው ብለው ተችተውን ነበር። የዚያን ጊዜ እቅዳችን የመዳረሻ ብዛትን ወደ 90 ማሳደግ ነበር። We're going to achieve the milestones, the targets that we place for Vision 2025. ዘንድሮ 112 በመድረስ አልፈነዋል። የአውሮፕላኖቻችንን ብዛት 120 እናደርጋለን ብለን ነበር። በመጪው ዓመት 20 አውሮፕላኖች ስለምንገዛ እርሱንም 7 ዓመት አስቀድመን ደርሰንበታል።